እንኳን ደስ ያላችሁ። ዛሬ በከተማችን የተጀመረው ፈጣን የለውጥ እንቅስቃሴ ውጤት የሆነውን እጅግ በጣም ዘመናዊ ከመሬት በታች በልቀት የተሰራ 4 የመኪና ፓርኪንግ ፕላዛዎች፣ ሱቆች፣ ካፍቴሪያዎች ሰፋፊ የሥራ ዕድልን የሚፈጥሩ አኗኗራችንን በክብር እንዲሆን የሚያደርጉ ስራን፣ ሰዓትን፣ አጠቃቀምን አጠቃላይ የሚያቀላጥፉና የትራንስፖርት ዘርፉን አገልግሎት የሚያሳልጡ ፕሮጀክቶች ነው የመረቅነው። ከጎተራ መኪና ፓርኪንግ እና ተርሚናል ተነስተን የቦሌን ጨምረን ከቦሌ ደግሞ ወደ የካ ሄደን ከየካ አሁን ቀበና ላይ ተገናኝተናልና በአንድ ጊዜ እንደዚህ አይነት ፕሮጀክቶችን ስንመርቅ ትርጉማቸው እጅግ በጣም ብዙ ነው። በእነኚህ ፕሮጀክቶች በሺዎች የሚቆጠሩ የከተማችን ነዋሪዎች የሥራ ዕድል የሚያገኙበት፣ ከሁሉ በላይ ደግሞ የከተማችን ነዋሪዎች በፀሐይ ላይ በዝናብ ላይ ቆመው አውቶቡስ የሚጠብቁበት፣ ተገቢ ባልሆነ ሁኔታ የሚገለገሉበት፣ የሚገፉበት ስርዓት ያጣ አይነት አገልግሎት ውስጥ ብዙ የሚንገላቱ ትልልቅ ሰዎች፣ ነዋሪዎች፣ አረጋውያንን ስንመለከት ተገቢ እንዳልሆነ መነሻ በማድረግ እንዲህ አይነት ክብር የሞላበት እጅግ ያማረ ጽዱ የሆነ ሰው ተቀምጦ አረፍ ብሎ ተራውን ጠብቆ በክብር ደግሞ አገልግሎት የሚያገኝበት የታክሲ የአውቶቡስ ተርሚናል እዚህ ውስጥ ተካተው በመሰራታቸው እጅግ በጣም ደስ ብሎናል። በመሰረተ ልማቱ ላይ ሰፋፊ የመኪና ማቆሚያ መሰረተ ልማቶች ተካተዋል። እሱም ብቻ ሳይሆን የአረንጓዴ ትራንስፖርት ራዕያችንን በማሳካት በኩል አንዱ ሰፊ ለውጥ ያመጣንበት ስራ ነው። የኤሌክትሪክ ቻርጂንጎች አሉት። የአየር ብክለትን በመከላከል አረንጓዴ ልማትን ደግሞ በማሳደግና በማስፋት በኩል ትልቅ አስተዋጽኦ አላቸው። ያም ብቻ አይደለም። እንደዚህ የምታዩት አካባቢ ማህበራዊ ኑሮን መስተጋብርን ለማጠናከር ማህበረሰባችን የሚገናኝበት፣ የሚወያይበት፣ ለየብቻችን ሳይሆን የምንኖረው በጋራ እየተነጋገርን እየተወያየን እየተገናኘን ማህበራዊ መስተጋብርን እያጠናከርን እንዲሆን ያንን የነበረውን የበለጠ ደግሞ እድልና ቦታ ለመስጠት ትልልቅ ፕላዛዎች ይዘዋል። 4ቱም ትልልቅ ፕላዛዎች አሏቸው። እነኚህ በጥቅሉ ዛሬ የመረቅናቸውን ያነሳሁት በአጠቃላይ ከተማችን ላይ እየሰራን ያለነው ስራ የመንገድ ደህንነትን በመጠበቅ እንዲሁም ለትራንስፖርት ስርዓቱ ከፍተኛ መሳለጥንና ፈጣን አገልግሎትን ለመስጠት የሚያስችሉ ግብአቶችን በመጨመር በማዘመን ሰዎች ተሽከርካሪዎቻቸውን አቁመው በሚሄዱበት ሰዓት የደህንነት ስጋት እንዳይኖራቸው ደህንነት ካሜራ ተዘርግቶለት ለማስተናገድ እጅግ በጣም ቀላልና ፈጣን የሆነ አገልግሎት የሚያገኙበት አጠቃላይ ለከተማችን የንግድ እንቅስቃሴ የስራ እንቅስቃሴ ሰዓት መቆጠብ የሚያስችል ሲገለገሉ ደግሞ በፍጥነት በጥራት መገልገል እንዲችሉ የሚያደርጉ መሰረተ ልማቶችን ነው የገነባንና ያጠናቀቅ ነው። ከለውጡ ወዲህ በእውነት ባለፉት 7 ዓመታት በትራንስፖርቱ ዘርፍ በከተማችን ላይ የመጣው ለውጥ እጅግ በጣም የላቀ ነው። ብዙ ያልተነገረለት ለውጡ ግን ብሬክ ስሩ ወይም ደግሞ እጅግ በጣም መሰረታዊ ሊባል የሚችል ነው። የነበረውን የተሽከርካሪ ማቆሚያ ብቻ የህዝብን ከወሰድነው ከ400 ያልበለጠ የፕራይቬትን ደግሞ የግል ሴክተሮችን ከጨመር በቁጥር የሚታወቁ ከ3000 በላይ ያልነበሩ ናቸው። ዛሬ ከ180,000 በላይ ደርሰናል ማለት ከዚህ በላይ የታሪክ ጥፋት ወይም ደግሞ እጅግ በጣም መሰረታዊ ለውጥ የምንልበት የለም። ይሄ ተርሚናልን ጨምሮ ነው። ትኩረት ያገኘ ዘርፍ አልነበረም። እውነቱን ለመናገር ስለ ትራንስፖርት ብዙ ይነገራል። በተጨባጭ ደግሞ መሬት ላይ በሚሰሩ ስራዎች በሚመደበው በጀት በሚመደበው መሬት ጭምር በሚሰጠው መሬት ጭምር ስናይ ትኩረት ያገኘ ዘርፍ አልነበረም።
ግን ለሌሎች ስራዎቻችን እጅግ በጣም ወሳኝ ዘርፍ ነው። መንገዶቻችን ለተሽከርካሪ፣ ለሰው፣ ለእግረኛም፣ ለፓርኪንግም ለንግድም ጭምር ያገለግሉ እንደነበረ የቅርብ ጊዜ ትውስታ ነው። አሁንም አንዳንድ ሰፈር ገና እንደዛ ነውና መድረስ ይገባናል። እነኚህ ናቸው ለውጦቹን ስንደምር ስናይ በሰው ህይወት ላይ በሰው አኗኗር ላይ እጅግ በጣም ትልቅ ለውጥ የሚያመጡ የንግድ እንቅስቃሴው የተፈጠረው የስራ ዕድል በሰፊው የከተማችን ነዋሪዎች ተጠቃሚ ያደረገ እስካሁን ድረስ በፈጠርናቸው በፓርኪንግ ስራ ብቻ ከ20,000 በላይ ወጣቶችን አሰማርተናል። ለዛውም ዘመናዊ ፓርኪንግ አገልግሎት እየሰጠን ብዙ ነገር በቴክኖሎጂ እያደረግነው ስላለን ነው። በተጨማሪ በእነኚህ ፓርኪንግ ቦታዎች ላይ በሰራናቸው ሱቆች፣ ካፍቴሪያዎች፣ ፕላዛዎች የዚህኑ አክል የስራ ዕድል ተፈጥሯል። በተጨማሪ ሰዎች ይገናኛሉ፣ ይነጋገራሉ፣ ማህበራዊ መስተጋበራቸውን ደግሞ ያጠናክሩበታል፣ በክብር አገልግሎት ያገኙበታል። ከተማችንን ተወዳዳሪ ሌሎች ሀገሮች ላይ እያየን እንደዚህ ጽድት ያሉ ለሰው ክብር የሚመጥኑ ተገቢ የሆኑ መሰረተ ልማቶችን ስንመለከት ለሀገራችን እንመኝ ነበር። ይኸው ተከናውኗልና ፈጣሪ የተመሰገነ ይሁን። እነኚህን ሰርተናል ማለት የአዲስ አበባን የትራንስፖርት ፍላጎት፣ የመኪና ማቆሚያ ፍላጎት፣ የተርሚናል፣ የታክሲ እንዲሁም እንደዚህ አይነት ሰፋፊ ሰዎች የሚገናኙበት ቦታዎችን በመስራት ሁሉንም አካባቢ አዳርሰናል ማለት አይደለም። አዲስ አበባ ከዚህ በላይ ይገባታል። ገና ብዙ ሰፈሮች መድረስ መቻል አለብን። እንደዚህ አይነት መሰረተ ልማቶች ከመሃል ወደ ዳር ጭምር ወጣ እያሉ እየሰፉ መሄድ ያለባቸው። ትራንስፖርት እንቅስቃሴ የሌለበት ሰፈር የለማ። ስራ ዕድል የማይፈለግበት ወይም ደግሞ እንደዚህ አይነት ማህበራዊ መስተጋብርን ለማጠናከር የሚገባው ማህበረሰብ የሌለበት ሰፈር የለም። ወደየሰፈሩ ነው የምንገባው። ቀጥለን ወደየሰፈሩ ወደየአካባቢው እንደዚህ አይነት መሰረተ ልማቶችን ይዘን እንገባለን። የምንሰራው ከልብ ነው። ከልብ ህዝባችንን ለማገልገል ቃላችንን በተግባር እየፈጸም የተናገርነውን 1 2 3 4 ብለን ለህዝባችን በተጨባጭ እያቀረብን ነው የምንሰራው። አሁንም እንሰራለን ስንል እንደከዚሁ ቀደሙ ተጨባጭ ስራዎች ሰርተን ህዝባችን ተጠቃሚ የምናደርግበት እንጂ ምንም ለህዝባችን የምናቀርበው ባዶ ፕሮፓጋንዳ የለም ማለት ነው። ስለዚህ የሰራችሁት በዚህ ውስጥ የተሳተፋችሁት፣ ያቀናጃችሁት፣ ያስተባበራችሁት የዲዛይንና ግንባታ ቢሮ ኃላፊዎች፣ ሰራተኞች፣ የትራንስፖርት ሴክተሩ ያላችሁ አመራሮች፣ የክፍለ ከተማ አመራሮች፣ ኮንትራክተሮች፣ አማካሪዎች ከተማችሁን ነው ያለማችሁት። የሚጠበቅባችሁን ኃላፊነት ነው የተወጣችሁት። በሚገባ ግን በሚጠበቅባችሁ ልክ ስለተወጣችሁ ከልብ ማመስገን ወዳለሁ። ከዚህ በላይ እንደሚጠበቅና ተጨማሪ ሰፋፊ እቅዶችን ይዘን መሮጥ እንደሚገባን ደግሞ ቀጣይ የቤት ስራችሁን አሁን ከሰራነው በላይ መስራት ይገባናል ብላችሁ እንድትይዙ በዚሁ አደራ ማለት ወዳለሁኝ። የአካባቢው ነዋሪዎች የእናንተ ነው። የተሰራውም ከእናንተ በተሰበሰበ ግብር ነው። እኛ ለእናንተ የገባነውን ቃል ኪዳን ወይም ደግሞ ያለብንን ኃላፊነትን ነው የተገበርነው። የመጨረሻ ተጠቃሚዎች እናንተ ናችሁ። ተንከባከቡት፣ ተጠቀሙበት። ሲበላሽ ዝም ብላችሁ አትዩ። አላግባብ ስራ ላይ ሲውል ወይም ደግሞ ጥፋቶች ሲፈጸሙ ከእያንዳንዷ ሳር ጀምሮ እስከ ትልልቅ መሰረተ ልማት የእናንተ አይን፣ የእናንተ ክትትል፣ የእናንተ የባለቤትነት ስሜት እጅግ በጣም ያስፈልጋል። እንደዛ ሲሆን ያለማናቸው ሁሉ ጊዜ አዲስ ንጹህ ሆነው እንገለገልባቸዋለን። አዳዲስ ተጨማሪ ልማቶችን እንሰራለን። አለበለዚያ የሰራነው መልሰን በበጀቱ ምን ጠግን ከሆነ ተደራሽነታችን ላይ ውስንነት ያጋጥመናል። ከዚህ በኋላ እናንተን ሾመንበታል፣ አስተዳድሩት እያልን ነው። መልካም ቀን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።